ሰላም ውድ ቤተሰቦቼ ከሀገር ውስጥም ከሀገር ውጭም ያላችሁት በያላችሁ በሰላማችሁ ብዝት ይበልልኝ። ዛሬ በጣም ደስ ያለኝን ነገር ነው የምነግራችሁ። በጣም ደስ ያለኝን ነገር ማለት ነው። እኔ በቃ ምክንያቱም በህያብ ጉዳይ በጣም ተጨንቄ ነበር። ቤተሰቦቼ በጣም ተጨንቀው ነበረ። እህት ወንድሞቼ በጣም ተጨንቀው ነበር በህያብ ጉዳይ እና ደግሞ ደስ ያለኝ ምክንያት ሴት ልጅ ያስከፋ ወንድ ጥሩ ደረጃ ላይ እንደማይደርስ ተምሬያለሁ። ሴት ልጅን ያስከፋ ወንድ የትም እንደማይደርስ አውቃለሁ። እናም ህያብ አስተማረችኝ። አይገርማችሁም? ትችላለች፣ በቃ ጀግና ነች። እንኳን አሳሰረችው፣ እንኳን ታሰረ። መማር አለበት ከትምህርቱ። ወንድሜ ስለሆነ አይደለም፣ በቃ አላዳላምም ለወንድሜ። ለምን አትሉም? ሴት ልጅን የበደለ ሰው መጨረሻው ወይ ማበድ ነው ወይ መታሰር ነው ወይም ደግሞ አይሁን አወዳደቅ ነው የሚወርቀው፣ ሴት ልጅን የሚበድል ወንድ ማለት ነው። ስለዚህ ወንድሜ በጣም በድሏት ነበር አትሉም? በጣም ህያብን በድሏት ነበር። ህያብ የኔ እህት፣ የኔ ዳይመንድ እህት፣ የኔ ወርቅ፣ አንቺ ትለያለሽ አልኩሽ። በቃ የምትገርሚ ሴት ነሽ፣ ትለያለሽ። ማርያምን ነው የምልሽ። ምክንያቱም አንቺን በድሎ አንቺን አስከፍቶ ህያብ ሌላ ህይወት እንዲኖረው እኛ አንፈልግም ነበረ። እናቴም ብላሻለች፣ አሳስሪው ብላሻለች። እናቴ ራሱ እየሰማሻት ከሆነ የኔ ህያብ የኔ እህት አሳስሪው፣ ካልታሰረ አይማርም አስቀጥቅጭው ብላሽ ነበረ። እንኳን ታሰርክ። ምክንያቱም እንዴት ህያብን በደለ ኑሮ ህይወቱ ይሆነኛል ብለህ ታስባለህ? ሲጀመር ልጅቷ የባለስልጣን ልጅ እንደሆነች በቃ አውቄያለሁ። እኔ በሷ አፍ ሰምቼ ውሸት መስሎኝ ነበረ። ጓደኞቿ ጋር በቴሌግራም ደዋውዬ ኢሞ ላይ ምናምን ሳወራ የባለስልጣን ልጅ ናት። አባቷንም ምናምን አየሁት። እጁ ረጅም ነው ማለት በቃ በጣም ብዙ ሰው ያውቃል ማለት ነው። ስለዚህ ብዙ ሰው አወቀ ማለት አንተ በዚህቺ አሁን ከመጣችው እቺ ምስጧ ልጅ ማለት ነው ምስጧ እቺ አረ ከምስጥም በላይ ነች። በቃ እባብ በላት፣ የእባብ መርዝ ማለት ነው። እሷ አባቷ መጥፎ አድርጎ ነው ያሳደጋት አትልም ወንድሜ? ምክንያቱም አባቷ ጥሩ አድርጎ ቢያሳድጋት የሌላ ሰውን ትዳር ገብታ አትበጠብጥም ነበረ። በፍጹም የሌላ ሰው ትዳር ገብታ አትበጠብጥም ነበረ። ስለዚህ አባቷ እንደ ስልጣኑ ነው አድርጎ ያሳደጋት። ማንንም መግፋት እችላለሁ፣ ማንንም ትዳር ቀምቼ መኖር እችላለሁ ብላ ነው የምታስበው የነበረው። ልኳን የነገርካትም ልኳን ያገኘችውም። ግን በዚህ አጋጣሚ የህያብ ልብን ሰብረሃል ወንድሜ፣ የህያብ ልብን ሰብረሃታል። በቃ በአጠቃላይ ሰብረሃታል። የኛንም ልብ ጨምር ነው የሰበርከው ወንድሜ። ስለዚህ መታሰርህ ጥሩ ነው ላንተ። እንኳን ታሰርክ፣ ትማርበታለህ፣ ትገጸስበታለህ፣ ብዙ ነገር ቲንክ ለማድረግ ታስብበታለህ። ምክንያቱም እንደዚህ አይነት ነገር ላለማድረግ ካሁን በኋላ በቃ ትምህርት ይሆናል ወንድሜ ላንተ። በጣም ትልቅ ትምህርት ነው የሚሆነው። እኔ በቃ አሳሰርኩት ብላ ስትደውልልኝ እያለቀሰች ነው። አሳሰርኩት እና አልሰደብኳትም ህያብን፣ አልተናገርኳትም ህያብን። ወንድሜን አሳሰርሽው አንቺ ማን ስለሆንሽ ነው? አንቺ ምን አይነት ጀብድ ቢሰማሽ ነው ወንድሜን ያሳሰርሽው አላልኳትም። ምን እንዳልኳት ታውቃለህ? እንኳን አሳሰርሽው ነው ያልኳት። እንኳን አሳሰርሽው፣ ይገባዋል ላደረገው ጥፋት ላደረገው ወንጀል እንኳን ማሳሰር አይደለም ሌላ ነገር ማድረግ ይገባሻል ህያብ ነው ያልኳት። እንደሌላው ወንድም ለምን ታሳስሪያለሽ? አንቺ ማን ስለሆንሽ ነው? መጥቼ እኔ ረጋግጥሻለሁ እፈላልጥሻለሁ አላልኳትም። ወይም አስፈራራሻለሁ መጥቼ አንቺ ወንድሜን አሳስረሻልና እኔ አንቺ መጥቼ ቁም ስቅልሽን ነው ማሳይሽ አላልኳትም። እንኳን አሳሰርሽው ህያብ ከጥፋቱ ይማራል። ትልቅ በደል ያደረሰብሽ ከዛ በደል ይማራል፣ ይጸጽተዋል። ማረግ እንደሌለበት ያስባል አልኳት። እርግጠኛ ነህ ለሊያ ምንም ነገር አልተሰማህም አለችኝ። አዎ ምንም ነገር አልተሰማኝም ህያብ፣ እንኳን አሳሰርሽው ነው ያልኳት። ስለዚህ ህያብ ጀግና ነሽ፣ ትችያለሽ፣ በጣም ትችያለሽ ማለት ነው። ወንድ ልጆች ስሙ፣ ሴት ልጅን እንዳትበድሉ። በእግዚአብሔር በአላህ ይዣችኋለሁ፣ ሴት ልጅን አትበድሉ። በቃ የሴት ልጅን የበደለ ሰው መጨረሻው እስር ነው።
ወይ ማበድ ነው ወይ መቀወስ ነው። ጡር አላት እኮ ሴት ልጅ አይደለም እንዴ? ከሴት ልጅ ማህፀን ወጥተህ እንዴት ነው ሴት ልጅን የማስከፋት ችሎታው የሚኖር? እንዴት ነው እስቲ ህሊና ነው የሚመጣልህ? እንዴት 9 ወር በሙሉ በወገቧ ተሸክማ ማህፀኗ ላይ ይዛ አመጣ ወልዳ እንዴት ነው ሴት ልጅን የማስከፋት ህሊናው ራሱ የሚኖርህ ማለት ነው? እንዴት ታስባለህ? ስለዚህ ወንዶችዬ ከወንድሜ ተማሩ። በቃ ከወንድሜ ተማሩ። ሴት ልጅን የበደለ ሰው የትም እንደማይደርስ እወቁ። ስለዚህ ወንድሜ ትምህርት ውሰድ። ከሴት ልጅ ማህፀን ነው የወጣኸውና ስለ ሴት ልጅ ማሰብ ግድ ይልሃል። መታሰርም ታሰር፣ ነገ ትፈታል። የምትፈታው ግን ተገስሻለሁ፣ ምያለሁ፣ አጥፍቻለሁ ብለህ ውላ በሽማግሌ እግሯ ላይ ወድቀ የህያብን እግር ስመ ወድቀ ሽማግሌ ልከ ህያብ የኔ እናት የኔ ውድ ነገ የልጆቼ ተስፋ ብለ እግሯ ላይ አልቅሰ ወድቀ ይቅር የሚደረግልህ የዛኔ ነው። ይቅር የምንለው የዛኔ ነው። ወንድሜ ምሰማኝ ከሆነ ስማኝ እንጂ አሳስራኛለች ነገ ተፈትቼ ህያብ ምናምን ብዬ በቃ የተፈጠረው ነገር ተፈጥሯል፣ በቃ ይቅርታ አድርጊልኝ አብረን እንኑር። አይሆንም፣ እንደዛ በፍጹም አይሆንም። እንድታደርገው ደግሞ እኔ አልፈልግም። ህያብ ይሄንን እንድታደርገው አልፈልግም። ምክንያቱም ነገ ተፈታ የኔ ቆንጆ የኔ ማር ውዴ በቃ ከጥፋቴ ተምሬያለሁ ምናምን በቃ ወደ ቤታችን እንግባ ምናምን ብለህ እንዲህ አባብለ የሴት ልጅን ህያብን ይዤ እገባለሁ ብትል የማይሆን ነገር ነው። እሷ ብትስማማ እኔ አልስማማም። ለምለም ነፃነት አትስማማም። እናት አባቴ አይስማሙም። ሰማለህ? በጣም ክፉ አድርጋ ነው ክፉ በቃ እኔ እንጃ ምን እንደምል ራሱ ቃል እያጠረኝ ነው ያደረከው ነገር ሳይ ማለት ነው። ስለዚህ ህያብ ያደረገችው ነገር ትክክል ነው። በቃ ህያብ ያደረገችው ነገር ትክክል ነው። አንደኛ ነሽ ህያብ፣ ትችያለሽ። በቃ እኔ ከጎንሽ ነኝ። ምክንያቱም እስከዛሬ እንደዛ ፍቅር ሰተሽው፣ እስከዛሬ እንደዛ ደስታ ሰተሽው፣ ይሄ ልጅ ጥሩ ላይ አድርገሽው ቤቱን ሞቅ አድርገሽ ይዘሽ እንግዳ ሲመጣ አቀባበልሽ ሲያምር፣ ቤተሰቦቼ ጋር ስትመጪ ያለሽ ክብር ለቤተሰቦቼ ሲያምር፣ አንቺ እኮ እጅግ ልዩ ሴት ነሽ ህያብ፣ በጣም እጅግ ልዩ ሴት ነሽ። በቃ ለኛ ትመጥኛለሽ። እናቴ ደግሞ ቃል ገብታልሻለች። ትልቅ ቃል ነው የገባችልሽ። አሳስሪው ከስሩ ተፈቶ ሲወጣ ሽማግሌ ተልኮ አንቺን ለጋብቻ እንደሚያጩሽ ቃል ገብተውልሻል ቤተሰቦቼ ማለት ነው። ግን ይሄ የሚሆነው ከጥፋቱ ተምሮ እቺ እልቢስ እንክስስ የሆነች ልጅ ከቤት አስወጥቶ የባለስልጣን ልጅ ናት። አውቱን የባለስልጣን ልጅም ብትሆን ምንም አታመጣም። አንቺ ቤት ገባችብሽ እንጂ አንቺ እሷ ቤት አልገባሽም ህያብ። ስለዚህ እቺ ልጅ ሴጣን ናት፣ በጣም ሴጣን ናት። እንዳታምኛት ደግሞ አጠገቧ እንዳትደርሺ። የምታደርገው ነገር ስለማይታወቅ አጠገቧ እንዳትደርሺ ህያብ። የምመክርሽ ይሄንን ነው። ምክንያቱም ልጅቷ ከቤት ውጭልኝ ብሏታል። አንድ ደግሞ አንቺን እሱን አሳስረሽዋል። ደስ ብሎኛል። በዛ መሃል እቺ ልጅ ክፉ ነገር ልታስብ ትችላለች፣ አይታወቅም። ገብቶሻል ህያብዬ? ክፉ ነገር ልታስብ ትችላለች። አባቴ ባለስልጣን ነውና አንድ መኪና ፌዴራል ልኮልኝ እሷን አስፈራርቼ እሱንም ከስራ አስፈትቼ የኔ አደርገዋለሁ ልትል ትችላለች። ግን አንቺ በዚህ መሃል ተስፋ እንዳትቆርጪ፣ የምመክርሽ ይሄንን ነው። ተስፋ እንዳትቆርጪ፣ በፍጹም ተስፋ እንዳትቆርጪ። ምክንያቱም ነገ ህይወት ይኖርሻል፣ ነገ ተስፋ ይኖርሻል ህያብ። ነገ የልጆች እናት ትሆኛለሽ። ይሄን ውለታ የከፈልሽለትን፣ ይሄ መስዋዕትነት የከፈልሽለትን ፍቅር ነገ ለምልሞ ፍሬ አፍርቶ ታየዋለሽ። ስለዚህ ተስፋ እንዳትቆርጪ፣ እኛ ከጎንሽ ነን። እንኳን ታሰረ መታሰሩን ይታሰር፣ እንደውም ማለት ነው አስገርፊው። አይገርምሽም? አስገርፊው፣ በቃ አስገርፊው፣ እንዳትሰሚው ማለት ነው። ስለዚህ ይሄ ነገር በማድረግሽ እኔ በጣም ደስ ብሎኛል። አትይም? እኔ እንጃ
በደስታ ብዛት ወተት ብጠጣ ደስ ይለኛል፣ ጾም ነው እንጂ ወተትና አርጎ በደስታ ብዛት ጨጓራ ያረረው እስከዛሬ ብጠጣና ቢሻለኝ ደስ ይለኝ ነበረ፣ ግን አልተሻለኝም። ከስተቱ ተምሮ ወጥቶ አንቺን ይቅርታ እስከሚልሽ ድረስ እኔ አይሻለኝም። ህያብ የኔ ጀግና ብዬሻለሁ። በቃ የኔ ጀግና አንቺ ትለያለሽ፣ ማርያምን ትለያለሽ፣ ጀግና ነሽ። በቃ የትኛውም ሴት እንደዚህ ለማድረግ ሐሳቡ አይኖራትም። ምክንያቱም ሌላ ባል ይዞባት መጣ፣ በቃ ተፋቱ፣ ንብረት መለያየት፣ ንብረት መወሳደድ ነው። ግን አንቺ ያንን አላደረግሽም። እግዚአብሔር ይስጥሽ። ይሄ ልጅ ከስተቱ ይማራል ብለሽ ወደ እስር ቤት ወስደሽ እስር ቤት ማሳሰርሽ፣ እኛ ጋር ደውለሽ ኤፍሬም አስቸግሮኛል ላሳሰረው ነው ስትይም ይታሰር ያልሽ፣ ነገ ከስተቱ ተምሮ ነገ ያደረገው ነገር ጸጽቶት ከአንቺ ጋር ተስማምቶ ይቅር ተባብሎ የሚኖርበት ጊዜ ቅርብ ስለሆነ ይሄ ነገር በማድረግሽ ደስተኛ ነን እኛ ቤተሰቦቹ፣ በጣም ደስተኛ ነን ማለት ነው። ያብ የኔ ጀግና ነሽ አንቺ። በቃ ትለያለሽ። ብዙ ሴቶች ካንቺ ትምህርት ሊወስዱ ይገባል። ብዙ ሴቶች ካንቺ ጥሩ ነገር ሊወስዱ ይችላሉ። በጣም ብዙ ነገር ለአንቺ ጥሩ ነገር መውሰድ ይችላሉ። እኔ ካንቺ በጣም ብዙ ነገር ተምሬያለሁ ህያብ፣ አይገርምሽም? በጣም ብዙ ነገር፣ ሴት ልጅን ማስከፋት እንደሌለብኝ፣ ሴት ልጅን መበደል እንደሌለብኝ፣ ሴት ልጅ ጥሩ እንዳላት አወኩኝ ባንቺ። በቃ አወኩኝ። አያችሁ ቤተሰቦቼ፣ አያችሁ ህያብን ለቆ ወደዚች ገባ። የኔ ፍቅር፣ የኔ ውድ፣ የኔ ማር ብለው ለሳምንት ተሳሳሙ። በዛ ላይ ሳይልበዛ ብላቸው አንድ ላይ አልጋ ላይ ሌላ ነገር እስከማድረግ ድረስ ደርሰዋል። ያ ነገር ሆኖብኛል ብላ ግን ህያብ ይሄናል ትልቅ ነገር አላደረሰችበትም። ነገ ትልቅ ነገር ይኖረኛል ብላ ስላሰበች ማለት ነው። ስለዚህ እቺ ልጅ እሺ ጀግና ያስብላትም፣ ህያብ እስቲ ጀግና ያስብላትም። ማርያምን አያረ በጣም ጀግና ሴት ናት። ማን ብዬ ልሰይማት መሰላችሁ? ሞናሊዛ ብዬ ሰይሜያታለሁ። ጀግና ነሽ አንቺ፣ ንግስተ ሳባ ነሽ። በቃ ንግስተ ሳባ ጀግና ነሽ ማለት ነው። የሴቶች ጀግና ወንድ ልጅ ላይ ተስፋ ባለመቁረጥሽ በቃ አንቺ ጀግና ሴት ያስብልሻል። እኔ በጣም ደስ ብሎኛል። ይታሰር፣ እስርን ይየው፣ የሴት ልጅንን በደል ይየው። ከዛ በኋላ ምን አይነት ትምህርት ተምሮ ከዛ እስር ቤት እንደሚወጣ እኛ ቤተሰቦቻችን እናያለን። እናቴ ይታሰር ብላሻለች፣ አሳስረሽዋል። ግን እንደታሰረ አልነገርኳትም። ለምን መሰላችሁ? መቼም እናት ናት፣ የወለደች ናት። የወለደችው ልጅ የትኛውም እናት ታስሮብሻል ስትባል ድንጋጤን ሊያመጣባት ይችላል። ለአፍ እናት ትላለች። የትኛውም እናት ስታጠፉ ይታሰር ይቀጣ ልትል ትችላለች። በውን ግን ታስሮ ስታየው ልቧ ስለሚደነግጥ፣ ልቧ ሌላ ነገር ስለሚሆንብኝ፣ አንገቷ በቃ ሌላ ነገር ስለሚሆንብኝ አልነገርኳትም መታሰሩ። እናት ነቻ፣ ትደነግጣለች፣ ታዝናለች፣ ታለቅሳለች። ለአፍ ነው እኮ እንደዚህ ያልኩት እንጂ ይታሰር ማለት አይደለም ትላለች። ግን ይታሰር እኔ አውቄያለሁ፣ እህት ወንድሞች ያውቀዋል። እናት አባቴ ግን አላወቁም መታሰሩ። ያው ወላጅ ናቸው፣ ሊያዝኑ ይችላሉ፣ ሊደነግጡ ይችላሉ። ገብቷቸዋል አይደለም ቤተሰቦቼ? ወላጅ እናት እኮ ለዚህ ነው የሚባለው። ወላጅ እናት በቃ ለዚህ ነው እናት ናት እናት የሚባለው። አያችሁ? ስለዚህ ህያብም እናት ናት፣ ሴት ናት። ትሞገሳለች፣ ትደነቃለች ላደረገችው ነገር። ስለዚህ ይሄ ልጅ ከስተቱ ተምሮ ነገ ወጥቶ እናት አባቱን ይቅርታ ጠይቆ ላደረገው ነገር ይቅርታ ጠይቆ በተለይ የህያብን እናት በተለይ ኤፍሬሞ የህያብን እናት እንደዛ አንገቷን እንዳስደፋት እንደዛ ጎሮሮዋ እስከሚቃጠል ያለቀሰችበት አይኗ በርበሬ እስከሚሆን ያለቀሰችበት ጊዜ ያ ጊዜ እንዳትረሳው በአንተ የተነሳ እሷን ነው ይቅርታ መጠየቅ የሚያስብል። በተለይ ማለት ነው የህያብ እናት ረግማሃለች። የምሬን ነው ማለት ኤፍሬሞ ተረግማሃል። በህያብ እናት በጣም አዝናባሃለች፣ በጣም አልቅሳባሃለች። የልጄን ህይወት አበላሽቶ እንዴት እሱ እንደዚህ አይነት ህይወት ይኖራል ብላ የህያብ እናት አዝናባሃለች ነው ማለት አዝናባሃለች። ይሄ ነገር መጨረሻው ሲያልቅ የህያብን እናትም እግሯ ላይ ወድቀ አልቅሰ ልጅሽን በድያለሁ፣ ሁለተኛ እንደዚህ አይነት ነገር ላለማድረግ እምላለሁ ብለ በእናት በአባቴ ፊት
ይቅርታ የምትጠይቀው የዛኔ ይቅር ይደረግልሃል። የዛኔ ጥሩ ህይወት ይኖራል ወንድሜ። አሁን ባለህበት ህይወት ግን ጥሩ ህይወት የለህም። ምንም አይነት ጥሩ ህይወት አይኖርህም። ምክንያቱም ትልቅ በደል ነው ያደረስከው። በጣም ትልቅ በደል ነው ያደረስከው። ህያብ እንዳትፈሪ እንዳትሰጊ እስከ መጨረሻው አስኪጂው እኛ እንደሆነ ደስተኞች ነን። እህት ወንድሞቼ ደስተኞች ነን። ምክንያቱም እንዲቀጣ እንፈልጋለን። በቃ ትክክል ነው ያደረግሽው እርምጃ። ያቺ ሰላቢ ምስጥ ልጅ ምንም አታደርግሽም። ደግሞ ምንምም እንዳትፈሪያት። ካልሆነ ደግሞ ወንድሞቿ የሆነ ነገር ምናምን ይዛ እመጣለሁ ምናምን ብትል እኔ መከታለሁልሽ፣ እኔ እመጣልሻለሁ። ከቡታጀራ ጓደኞቼ ወንድሞቼን ሰብስቤ እመጣለሁ። ላንቺ ልቆም ማለት ነው። ምንም አታደርግሽም። ነፍ የባለስልጣን ልጅ ራሱ ብትሆን እንዳትፈሪያት፣ ምንም ነገር አታመጣም። እኔ ጋም ደውላ አስፈራርታኛለች። ገብቶሻል አይደለም? እንዴት እንደዚህ ትሰድበኛለህ? እንዴት አንተ እንደዚህ ታረጋለህ? ለወንድም ነው እኮ ወገን ያለብህ ብላ ደውላ ሰድባኛለች። እኔ ደግሞ እንደማልፈራት መቼም ቢሆን ከጥፍሬ ከእግሬ ጭቃ እንደማልቆጥራት ነግሬያታለሁ። ምንም አታመጣም ማለት ነው። ስለዚህ አንቺ ደግሞ ማድረግ ያለብሽ ማለት ነው እሷን ባለመፍራት ቀጥታ እርምጃሽን ውሰጂ፣ ምንም እንዳትፈሪ ማለት ነው። ስለዚህ የሆነ እርምጃ ወስዳለች እኔ ላይ የሆነ ነገር እያደረገችብኝ ነው ብለሽ የምትፈሪ ከሆነ እኛን ጥሪን። የሆነ ቦታ ስትሄጂ እኛ ከኋላሽ እንሆንሻለን፣ ግርማ ሞገስ እንሆንሻለን፣ ከኋላ እናጅብሻለን። ፍርድ ቤትም ስትሄጂ የሆነ ነገር ታደርገኛለች ብለሽ እንዳትፈሪ። እኛ ከኋላሽ ሆነን እኛ እናጅብሻለን። ምንም ነገር አይመጣብሽም። ስለዚህ ልጅቷን እንዳትፈሪያት። ያው ሴጣን ናት። ሴጣን እንደሆነች እናውቃለን። ሴጣን ነው የሰውን ህይወት ሄዶ የሚበጠብጠው። ሴጣን ነው። ከሴጣን ውጪ የትኛውም ሰው ህይወት አይበጠብጥም። ስለዚህ እንዳትፈሪ እንዳትሰጊ፣ እኛ አለንልሽ የኔ እህት። ኤፍሬም እንኳን ታሰረ። የኤፍሬም ወንድም ነኝ አውቃለሁ፣ ግን እንኳን ታሰረ። ህያብ ደግ አድርገሻል። በጣም ደስ ብሎናል ይሄ ነገር በማድረግሽ ማለት ነው። ስለዚህ እኔም እደውልልሻለሁ፣ ያለውን ነገር ታሳውቂኛለሽ። እናት አባቴ ግን መታሰሩን አልነገርኳትም። ለእናቴ አልነገርኳትም፣ ለአባቴም አልነገርኩትም። ለእህት ለወንድሞቼ ነግሬያለሁ። ደግ አደረገች ነው ያሉት። ደግ አደረገች፣ እንኳን ይታሰር ነው ያሉት። ስለዚህ እኛ ከጎንሽ ነን፣ እንዳትፈሪ። ከሴት ልጅ ተፈጥሮ ሴት ልጅን የሚያስቀይም ልጅ መጨረሻው እስር ነው ወይ ማበር ነው ወይ መቀወስ ነው። ይሄ ነው የወንድ ልጅ ፈተና። ይህንን ፈተና ማለፍ አቅቶታል። እንኳን አሳሰርሽው። ቤተሰቦቼ ሰላማችሁ ብዝት ይበልልኝ በያላችሁበት። ያለኝ ቆይታ ይሄን መስል ነበር።